إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليمًا كثيرًا. أما بعد، يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فيا أيها الناس، إن أصدق الحديث كتاب الله، وخير الهدي هدي محمد، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أيها المسلمون، الرسول صلى الله عليه وسلم كما في صحيح مسلم عن زيد بن ثابت رضي الله عنه قال: تعوذوا بالله من الفتن، تعوذوا بالله من الفتن ما ظهر منها وما بطن. قال الصحابة رضوان الله عليهم: نعوذ بالله من الفتن ما ظهر منها وما بطن. أيها المسلمون، من الفتن في هذا الوقت والذي شغل بها المسلمون انشغالا عظيما، الذكر والأنثى والصغير والكبير، لهي كرة القدم التي شغلت المسلمين إلا من رحم الله سبحانه وتعالى. انشغلوا بها عن ذكر الله عز وجل، وانشغلوا بها عما خلقوا من أجله، مع أنها في الصورة الموجودة في هذا الوقت من أخذ مال مقابل تلك اللعبة، مقابل كرة القدم، فإن أخذ المال على ذلك من المحرمات ومن المنكرات. كل هذا يعتبر من المحرمات، بل من الميسر الذي هو من كبائر الذنوب. قال الله سبحانه وتعالى في كتابه الكريم في سورة المائدة: يا أيها الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون. إنما يريد الشيطان أن يوقع بينكم العداوة والبغضاء في الخمر والميسر ويصدكم عن ذكر الله وعن الصلاة فهل أنتم منتهون. يزارعوا إن شاء الله تعالى من المستجدات عندنا نجزي የሚከሰቱ ነገራቶች፣ የሚገጥሙ ነገራቶች
ሲኖሩ ፈሳዶች ብቅ ብቅ ሲሉ እነዚህን ፈሳዶች፣ እነዚህን ወንጀሎች፣ እነዚህን የፊትና ሰበብ የሚሆኑ ነገራቶችን ተንቢህ ማድረግ፣ ማንቃት፣ ለሰዎች ማስገንዘብ አስፈላጊ ነው። ሸሪዓችን፣ ቁርአናችን፣ መልእክተኛችን ያዘዙበት ነገር ነው። እሱም ምንድነው? እንደሚታወቀው በሀገራችን በዓለምም ላይ እንደሚታወቀው ይህ ኩረቱል ቀደም የእግር ኳስ ተጠውር የሆነ በጣም ከባድ ደረጃ የደረሰ ይታያል። በዚህ ኩረቱል ቀደም ሸሪዓን ማይጋጭ ከሆነ ሸሪዓን ማይጢስ ከሆነ ዑለማው ኢስላም ሙባህ በመሆኑ ሐላል በመሆኑ ፈታዋ አስቀምጧል። በኪታባቸው ላይ ተጽፎ ፈታዋቸውም ላይ ይሰማል። ግን አሁን ያለው ሌላ እንኳን ሰነድ በሀገራችን ያለው ሙስሊም ነን ያለ የአኼራ ሰው ነን ያለው ሁኔታ እንዴት ነው? አላህ ሱብሓነሁ ወተዓላ ሰላትን እንደሚታወቀው ግዴታ አድርጓል በምዕመናን ላይ። ይህ ሰላት በእያንዳንዱ ሙእሚን ላይ ግዴታ የሆነውን ሰላት አዛን የተባለ በል እንደውም በመስጂድ ዚዋር በመስጂድ ጎረቤት አዛን የተባለ ረብሻ የሚሰማበት እዛ ጋር ያሉት ሙስሊም ሆነው ሳሉ ሐያ ዐለ ሰላህ ሐያ ዐለ ፈላህ ወደ ሰላት ወደ ፈላህ የምትወጡበት ቦታ ኑ እየተባለ ለዚህ ጥሪ ምላሽ የለም። እዛ ላይ ያሉ ሰዎች ሙሻሂዶቹም ታዳሚዎቹም ይሁኑ ተጫዋቾቹም ሰላተን ኸምስን 3-4 ሰላት በአንድ ቀን የሚያሳልፉበት ሁኔታ ይታያል። አላህ ሱብሓነሁ ወተዓላ ሰላትን በሙእሚኖች ወቅት ያላት ግዴታ አድርጌ ነው የደነገርኳት ብሏል። ይህ የአላህ ሕግ የተጣሰ ያለ ሙስሊም ነን ያሉ ይህንን ሕግ ሲጢሱ ይታያል። በሌላውም እኽትላጥ ሸሪዓ ከከለከለው ነገር አንዱ እኽትላጥ ሴትና ወንድ መቀላቀል ሸሪዓችን ከከለከለው አንዱ ሴትና ወንድ መቀላቀል ነው። እዚህ ጋር ተቀላቅሎ ወንዶች ሴቶች ተቀላቅሎ ልጃገረዶች ወጣቶች ተቀላቅሎ ብዙ ሰዓት በል እንደውም ከቤታቸው ወጥቶ አድሮ የሚውሉበት ሁኔታ አለ። ያው የምናየው ነው። ከዚህም አልፎ ይህ ወዴት ነው ያመራ ያለው? አሁን ስናየው ባለው ተጨባጭ ዋቅዕየን ወዴት ነው የሄደ ያለው? አላህ ሱብሓነሁ ወተዓላ ስለ ኸምር አስመልክቶ በቁርአን ሱረቱል ማኢዳ ኢነመል ኸምሩ መጠጣት፣ አስካሪ ነገራቶችን መጠጣት፣ ወልመይስር ገንዘብ አስይዞ መጫወት፣ ታቦትን መሸጥ፣ አዝላምን መሸጥ በጃሂልያ ዘመን የሚያወጡት ዕጣ የሚያዘጋጁት ዕጣ ነበር። አመረት ከነሃት ከአዘዘች ከለከለች እያሉ የሚያምኑበት ዕጣ ነበር።
ያይጣ ሲወጣ የፈለጉትን ነገር በቃ ታቦት ያዘውኛል ተዘዋዋሪ ሚጠሩት ከወጣ ከልክለኛለች። ይህ አዝላም ይባላል። በዚህም ነገር መጠቀም ተበሻሄደና ሪጅሱን ሚን ዐመል ሸይጣን ቆሻሻ ነገር ነው፣ የሸይጣን ተግባር ነው ያለው። ሚን ዐመል ሸይጣን የሸይጣን ተግባር ነው ያለው አላህ ሱብሓነሁ ወተዓላ። ቀጥሎ ፈጅተኒቡሁ ይህንን ነገር ራቁታ ለምን ኢላሁን ምክንያቱም ተናገረ ለዓለኩም ቱፍሊሁን ፈላህ ልትወጡ ከቅጣት ልትድኑ አደጋ ላይ እንዳትወጡ ኸምርን ከመጠጣት ኸምርን ከመሸጥ ከመለወጥ በመይስር በቁማር ተጫውቶ ወይም አጫውቶ ገቢ ገንዘብ ቢዝነስ ከማግኘት ሌሎችንም ነገር ከመስራት ተጠንቀቁ ራቁ። ከዛ በኋላ ሄደና ምንድነው ያለው? ኢነማ ዩሪዱ ሸይጣን የሚፈልገው አን ዩቂዐ በይነኩም ልዓዳወተ በእናንተ ላይ ባለጋሪነትን ሊከስት ወልበግዷ ጥላቻን መጠላላትን ሊከስት ሊያመጣ ይሻል ይፈልጋል። በምን ምክንያት? ፊል ኸምር በምትጠጡት ኸምር ምክንያት። ኸምር ቤት ኸምር የጠጡ ሰዎች በምን ሁኔታ እንደሚውሉ ሁኔታው አካባቢው ድባቡ እንዴት እንደሆነ ዋዲ ነው። ማንም ሰው የሚያውቀው ነገር ነው። ወልመይስር በቁማሩም ምክንያት በመበላላቱ ሰበብ በመሸናነፉ ሰበብ በመካከላችሁ ባለጋርነትን መጠላላትን አደጋን ሌላ ችግር ውስጥ ሊያስገባችሁ ነው የሚፈልገው ይላል አላህ ሱብሓነሁ ወተዓላ። ይህም ዋቂ ነገር ነው። በየቦታው በተለያዩ ነገራቶች ገንዘብ አውጥቶ ሲጫወት መጨረሻ ላይ የሚደርሰው ነገር የሚታወቁት ነገር ነው። ከዛ በኋላ ሸይጣን የሚፈልገው ወየሱደኩም ሊያግዳችሁ ሊከለክላችሁ ይፈልጋል። አን ዚክሪላህ አላህን ከመገዛት አላህን ከማውሳት ከመቅራቱን ይሁን ከመዘከሩን ይሁን ከማንም ዒባዳ ወአን ሰላት ከሰላትም ሊከለክላችሁ ይፈልጋል። በዚህ በመይሲሩ በቁማሩ በኸምሩ እናንተን መሽጉል ቢዚ አድርጎ እዛ ውስጥ እናንተን ከቷችሁ ሰብስቦ እዛ አስቀምጧችሁ ከሰላት ሊከለክላችሁ ይፈልጋል አላህ ሱብሓነሁ ወተዓላ። ከዛ ቀጥሎ ምንድነው ያለው? ፈሀል አንቱም ሙንተሁን ከዚህ ነገር አትታቀቡም እንዴ? አትከለከሉም እንዴ? ለምን ለሸይጣን ዝግጁ ትሆናላችሁ ይለናል አላህ ሱብሓነሁ ወተዓላ። ይህ አደጋ በጊዜው ስለነበረ አሁን ይህ ነገር ላውኑን ከለሩን ቀይሮ በኩረተል ቀደም በእግር ኳስ በሌሎቹም ሪያዲዮች በስፖርቶች ውስጥ በተለይ በእግር ኳስ የምንሰማው የምናየው ነገር አለ። በከተማው በገጠሩ ጅምሩ በጥሩ ሁኔታ ይሆናል። መጨረሻ ላይ ግን ወዴት ነው የሚያመራው? ቅድም ያነሳኋቸው ፈሳዶች፣ ወንጀሎች፣ አላህን ማመፅ፣ ሰላትን መተው፣ ጀማዓን መተው፣ ጁምዓን መተው፣ ሌሎች ፈሳዶች፣ ወንጀሎች እንዳሉ ሆኖ መጨረሻ ላይ ደግሞ ይህ ወንጀል ተጠውር ሆኖ የተሻሻለ ያደገ ወዴት ነው የሄደ ያለው? ወደ ነፍስ ማጥፋት ደረጃ፣ ወደ ከባድ ፊትና ውስጥ መግባት። በከተማችን የምታውቁት ነገር አለ። ድግግሞሽ ምን በዚህ ከተማ በሌሎቹም በወረዳዎች ውስጥ የምንሰማው ነገር ነው። በገጠሩ የምንሰማው ነገር ነው። ከተለያዩ አካባቢዎች ቡድን ፈጥሮ በሰላት ይጀመራል። መጨረሻ ላይ አንዱ አካባቢ ያሸንፋል። ከዛ በኋላ መሰዳደብ ይመጣል፣ መነቋቋር ይመጣል፣ ድንጋይ መወራወር ይመጣል። ከዛ በኋላ ወደ መገዳደል ይመጣል። ሰሞኑ ያለውን አኽባር ትሰማላችሁ። አደጋ ደርሶበት ሆስፒታል የገባ ሰው መኖሩን የምታውቁት ታውቃላችሁ። ነገራቶች ከይዘታቸው ከነበሩበት ሁኔታ እየወጡ ከሄድ ሌላ ፈሳድ፣ ሌላ ወንጀል፣ ሌላ አደጋ፣ ሌላ ፊትና ውስጥ ነው የሚገኙ ወጣቶች። አልኢዕትራዙ ቀብለ ልውቁዕ ነገራቶች ሳይከሰቱ በፊት አስቀድሞ መጠንቀቅ አስፈላጊ ነው።
فتناوت يقول العلماء مجمرة لسوت كالمرأة الشابة الجميلة لك عند وطات ست عند قنجو ست هنا ትታያቸዋለች ይላሉ። ፊትናው በቃ ፊትናው ለመግባት ፊትናው ለመግባት ለመነሳሳት አህዋሉ በዚህ ሁኔታ ነው የገለጹት። ፊትናው ከተከሰተ በኋላ አደጋው ከተከሰተ በኋላ ከልመርአት العجوزة الشمطاء እንዳረጀች በጣም እንደምታስጠላ ቆዳዋ እንደተሸበሸበ እንደሸበተች አጁዛ ሆኖ ይታያቸዋል። የተከሰተው ድርጊቱ አወሉ ከአኺሩ መጀመሪያው ከኋላው አንድ አይደለም። ስለዚህ በኢስላም ላይ አለን ያንን በቁርአን እንሰራለን፣ በእስልምና ላይ እንኖራለን፣ አላህን እናመልካለን። ያንን የሌሎችን ፈለግ ሳናቅ ሽብረ በሽብር ስንዝር በስንዝር ክንድ በክንድ የገባን ነው ያለው። ከልጆችም ጀምሮ ከልጆቹ ጋር በዚህ መልክ ቡድን ፈጥሮ ከፊላቸው ላይ አደጋ አድርሶ ጥርስ ሰብሮ በሌላ አካላቸው ላይ አደጋ አድርሶ ብይን ሁክሙ ፈርተው ፈልጎ የመጡ ሰዎች አውቃለሁ። አሁን ደግሞ ዋቂይን ደግሞ ቡድን ፈጥሮ ተጫውቶ እንደገና አንድ ቡድን ሲያሸንፍ መሰዳደቡም መተራረቡም ምኑም እያለ እንደገና ሀፍላ ዝግጅት አዘጋጅቶ በቃ አሸንፈናል ብሎ ያን ሰው እንትን ለማድረግ ወደዛ ደረጃ የተገባ ነው ያለው። ያደረ የዋለ ወዴት ነው የሚሄደው? ይህ ነገር ምንድነው የሚያመጣው? السلامة لا يعدلها شيء በሰላም መኖር በሰላም ገብቶ መውጣት ምንም ነገር የሚስተካከላት ነገር የለም። አረቱ ሸር ላ ለሸር ወላኪን ተወቂ ሸርን ነገር አደጋ የሆነን ነገር ክፉ የሆነን ነገር ማወቁ አስፈላጊ ነው። ለምን ሸር ማንኛውም ነገር ሸር አደጋ መሆኑን ካወቀው አንድ ሰው ይጠነቀቀዋል። ግን ሸር መጥፎ ክፉ የሆነ መሆኑን ለይቶ ያላወቀ ከሆነ የቃው ፊህ ሄዶ ይከተትበታል። በኋላ አደጋው ከባድ የሆነ መውጫ የሌለው ፊትና ውስጥ ይገባል። ወዴት ነው ያመራን ያለው? ይህ ቁርአኑ የተናገረው በኸምርና በመይስር በቁማር ቁማርና መይስርን ኸምርን አስመልክቶ የተናገረው ነገር 100% በመቶ በሀገራችን ላይ የተገኘ ነው። ኻስተን ደግሞ በሀገራችን ላይ ያለው አህዋል ከገጠሩም ጀምሮ ከእግር ኳስ ዙሪያ ወደ የከፋ ደረጃ ያመራ ነው ያለው። በየአካባቢው ከሚሰማው አንፃር በዚህ ሰበብ መጠላላት ከመጣ አዳዋ ባለጋርነት ከመጣ መሰዳደብ ከመጣ ቡድን ፈጥሮ መደባደብ ከመጣ ከዛ በዛ ሰው ብቻ አይደለም የሚቆመው፣ ተያይዞ ይሄዳል። እነማ ይፈር ቁሱር ምን ሸርርና ትልቁ ህንፃ ከትንሽ ፍንጣሪ ሂሳብ ይጀምርና ይወድማል ይላሉ አረቦች። እናንተ የምታውቁት ይሄ ነው። ነገራቶች በትንሹ ይጀምሩና ከዛ በኋላ ከቁጥር በላይ ይሆናል። إن الله لا يحب الفساد الله فساد አልወድም ጥፋት አልወድም ይላል አላህ Subhanahu Wa Ta'ala። ሙስሊም ሆናችሁ ያላችሁ በተገቢው በአግባቡ አዳዋ ሳያመጣ ባለጋርነት ሳያመጣ መደባደብ ሳያመጣ መተጫጨት ሳያመጣ መሰዳደብ ሳያመጣ በስርዓቱ ሰላት ስታሳልፉ በስርዓቱ ብትጫወቱ ሰውነትን ማጠናከር ጉልበትን ማጎልበት ጤንነትን መጠበቅ የሚወገድ ነገር አልነበረም። ነገር ግን ፈሳዱ ከባድ ነው፣ አደጋው ከባድ ነው። ፈአይነ ተዝሀቡን ወዴት ነው የሄዳችሁ ያላችሁት? አልፎ ተርፎ እኛ አሸንፈናል እንደዚህ አድርገናል ብሎ ሀፍላ ዝግጅት አዘጋጅተው
ቡድን ፈጥሮ በዚህ ደረጃ መግባቱ ምንድነው ያሳደረ ያለው? በአንድ በኩል ሀገራችንን እናለማለን፣ እናሳድጋለን፣ እንሻሻላለን እያልን እንደገና ደግሞ ባላሰብነው ፈሳድ ውስጥ ገብተን ደግሞ ያላሰብነው ፊትና አደጋ ውስጥ መግባት በጣም ከባድ ነገር ነው። ልታሰቡበት ይገባል። ወጣቶች፣ ወላጆች፣ ሌሎች አመራሮች ብትሆኑ ነገሩ ልስታወል ግምት ሊገባው ጉዳይ ነው የደረሰ ያለ። በዚህ ዓለም ላይ በአላህ ከማሻረክ በኋላ ትልቁ ወንጀል የሰው ህይወት መጥፋት ነው፣ የሰው ደም መፍሰስ ነው። በዚህ ጫወታ ሰበብ ይህ ፊትና ይህ ችግር ከተከሰተ ወዴት ነው የሚሄደው? ሱብሃንአላህ። أقول قولي هذا وأستغفر الله لي ولكم ولكافة المسلمين من كل ذنب والخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، إن الإسلام بمتشاوت زوريا የሚመጣ ወይም የሚገኝ ቢዝነስ ገንዘብ ሐላል የሆነና ሐላል ያልሆነ አለ። እሱም ምንድነው? በረሱል ዘመን ሰለላሁ ዐለይሂ ወሰለም ፈረስ ከፈረስ አህያ ከአህያ ወይም በቅሎ ከበቅሎ ግመል ከግመል ሙሳበቃ ሲሽቀዳደሙ ሲወዳደሩ ከመካከላቸው አንዱ ገንዘብ ያወጣል። ወይ በአንዳቸው ይቀመጣል ወይ በአንድ ሰው እጅ ይቀመጣል። ከዛ በኋላ ገንዘቡን ያወጣው ሰው ይህንን ያሸነፈ ከሆነ የቀደመ ከሆነ ያወጣው ገንዘብ ለራሱ ይቀርለታል። ጓደኛው የቀደመው ከሆነ ይህንን ገንዘብ ይሰጣል። በዚህ መልክ የሚበላው ገንዘብ ሐላል ነው። ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎቹን በዚህ መልክ ይወዳደሩ ነበር። ወይንም ደግሞ ሌላ ሰው ያወጣላቸዋል፣ ይወዳደራሉ። ከዛ በኋላ ይህ የወጣው ገንዘብ ላሸነፈው ክፍል ይሰጣል። በዚህ መልክ ከሆነ ሐላል ነው። የሚወዳደሩባቸው እንስሳዎች በጣም መወዳደር የሚችሉ እንደ ፈረሶችን፣ ግመሎችን የመሳሰሉ በሌሎች እንስሳዎች አይደለም። በዘመኑ በዚህም ዙሪያ የተለያዩ እንስሳዎችን አዘጋጅተው በሆነ መልክ እነሱን ያጋጩ ምን ያደርጉ ገንዘብ የሚበሉበት መንገድ የተፈጠረ ነው ያለው። ከዛ ውጭ በሩጫ ተወዳድሮ የሚያገኘው ገንዘብ ሐላል አይደለም። በኩረተል ቀደም በኳስ ተጫውቶ የሚያገኘው ገንዘብ ሚነል ማይስር ከቁማር ነው የሚቆጠረው። አላህ ሐራም ያደረገው ነገር ነው የበላ ያለ። ቀደም ሲል እንዳሳደግኩት አላህ የከለከላቸውን ሙሐረማቶችን ሳያካትት የሰላት ጊዜውን ሳያበላሽ መጫወቱ ሁለት ንጹህ በሆነ መልክ ሐላል እንደሆነ አሳልፍ። ካልሆነ ግን ሐራምን ያካተተ ከሆነ ግን ድርጊቱ ራሱ ሐራም እንደሆነ ዑለማውል ኢስላም አስቀምጧል። ወደ ሐራም የሚያደርስ ነገር ሐላልም ቢሆን ሐራም ነው፣ የተከለከለ ነው የሚሆነው። ወደ ሐራም የሚያደርስ ነገር ሐላል እንኳን የተፈቀደ ድርጊት እንኳን ቢሆን ወደ ሐራም ድርጊት አውለን በንግግርም ይሁን በተግባርም ይሁን በሙዓማላ በግብይትም ይሁን ምንም ይሁን ወደ ሐራም የሚያደርስ ከሆነ
ሐራም እንደ ኢስላም ሕግ። ቀደም ሲል ያነሳው ሶላት የለም፣ ጀማዓ የለም፣ ጁምዓ የለም። ኢንኪሻፉል አውራቸውን የተገለጹ ሴቶች ሙስሊም ነን ያሉ ሴቶች ወንዶችም ላ ተክሽፍ ፈኺዘከ ፈኢነል ፈኺዘ ዐውራ። አንዱ ሰሃባ ባጠገባቸው ታፋውን ሲገልጽ ታፋህን አትግለጽ፣ ታፋ እኮ አውራ ነው፣ ማየቱ ከማይፈቀድ አካል ነው የሚሆነው። ላ ያንዙሩ ረጁሉ ኢላ ፈኺዝ ረጁል ወፊ ሪዋያ ኢላ ዐውረት ረጁል፣ ወንድ የወንድን አውራ ማየት አይፈቀድለትም። ወላ ታንዙሩ ልመርአቱ፣ ሴትን እንደዛው የሴቷን አውራ ፈኺዟን ታፋን አካባቢ ማየት አይፈቀድላትም ብለው ረሱል ሰለላሁ ዐለይሂ ወሰለም። ይህ ሙንከራት የተሰራ ነው ያለ የሚለብሱት ልብስ ምን ያክል ንስፈል ፈኺዛቸው ታፋቸው ግማሽ ነው የለበሱ ያለ። ይህ አንዱ ሐራም ነው ከሴቶችም በኩል ከወንዶችም በኩል። ሶላት መተው፣ ጁምዓ መተው፣ እክትላጡ፣ ከሽፈል ዐውራ መገለጹ፣ ያ ሁሉ ሙንከራት ተሰብስቦ መጫወቱ ራሱ እንኳን ሐላል ቢሆንም ወደ ሐራምነት ያደርሰዋል። ቀደም ሲል ያነሳነው ደግሞ ወደ መሰዳደቡ፣ ወደ መተቻቻቱ፣ ወደ መደባደቡ፣ ወደ መገዳደሉ፣ ከተማ መበጥበጡ፣ የሰውን ሰላም ማንሳቱ። አንድ አካባቢ አሸነፈ ሲባል ከዛሬ 2 ዓመቱን 1 ዓመቱን ከተማዋን ምን ያክል ነው ያደረገው? እዚህ ወራ አይደለም። በአንድ ዞን ውስጥ ያሉ ሰዎች እርስ በርሳቸው የተሰዳደሩ ሊገዳደሉ እሺ፣ ያጠረ የኋላ ወዴት ነው የሚሄደው? ስለዚህ ሐላልም ቢሆን ወደ ሐራም የሚያደርስ ነገር ከሆነ ወደ ሐራም እንደ ኢስላም ሁክሙ እንደ ኢስላም ፈትዋ የሐራምነት ሁክም ነው የሚሰጠው። ስለዚህ በዚህ መልክ የምትበላሉ ልጆች ትንሽም ብዙም ገንዘብ ይሁን ሐራም ገንዘብ ነው የበላችሁ ያላችሁ በመይስር ውስጥ ይካተታል በማለት ዑለማው ሐዲስ አስቀምጦታል። إذن ይህ ሁኔታ የሚያበላሸው አኽላቅ ስነ ምግባር የሚጨርሰው ጊዜ የሚያመጣው ብልሹ ስነ ምግባር በልጆች ላይ እንዳለ ሆነው እስላምን የሚያፈርስ ነገር ከአላህ የሚያጣላ ነገር የሰራችሁ እንደሆናችሁ ወጣቶች ልታቁ ወላጆቹም ልታቁ የሚገባ ጉዳይ ነው። በዋናነት ይህ ፈሳድ አልፎ ተርፎ ወደ ሙጅተማዑ ወደ ማህበረሰቡ ይገባል። ወደ ንብረት ማጥፋት ውስጥ ከሌላ ሀገር የሚታየው አንዱ በአንዱ ሲቆጣ የሆነ ንብረት ድንጋይ መወርወር፣ ያንን በተለያዩ እንትኖች ለመተግበር ይሞክራሉ። ከዛ በኋላ የፈሳድ ባለቤቶች ፈሳድን የሚከታተሉና የሚጠባበቁት እዚህ ውስጥ ደግሞ እጃቸውን ለመክተት ተልዕኳቸውን ለመፈጸም ይነሳል። የሚቀር እንዳይመስላችሁ። ለዚህ ጉዳይ ሊታሰብበት ይገባል። እዚህ ብቻ አይደለም ይሄንን ሁሉ ዛሬ ያቀረብነው። ወማ ዐለይከ ኢለል በላግ ማድረስ ነው እኛ ያለብን። ስለዚህ ከወዲሁ ልናስብበት ይገባል። ሙስሊም ሙስሊምን መተቻት፣ ሙስሊም የሙስሊምን እርድ ክብር ማንካት ሐራምነቱ ከባድ ነው። ረሱሉ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ የእርስ በርሳችሁን ደም ሐራም አድርጎባችኋል፣ ማፍሰስ መግደል፣ የእርስ በርሳችሁን ክብር ማንካት ሐራም አድርጎባችኋል ያሉ በሐጀተል ወዳዕ በመሰናበቻቸው ሐጃቸው ዘመን እርር ብለው ከተናገሯቸው ንግግሮች መልእክቶች አንዱ የሰውን ደም ማፍሰስ፣ የሰውን ክብር መንካት። ይህ የተደረገ ነው ያለ ማላካል ፈጠርንለት በዚህ የሚቆምና
በዚህ የሚቀንስ ነው ብላችሁ እንዳትገምቱት። የዛሬውን ኹጥባ አለል ኢኽቲሳር በትንሹ የዚህን ፈሳድ የዚህን ጥፋት የዚህን ወንጀል ዓቂባው መጨረሻው ወዴት እንደሚያመራ ልናስበው ይገባናል። ወጣቶች በዚህ ዙሪያ ለዚህ አባል የሆናችሁ ወጣቶች አሰልጣኞቹም ሁኑ አጫዋቾች ሌሎቹም ሁኑ ስርዓት ለምን ይለካል? ለሁሉ ነገር ስርዓት አለው አይደለም ወይ? ኻሰተን ደግሞ እኛ የኢስላም አዳብ አለን አይደለም ወይ? አዳቡን ጠብቀን ስርዓቱን ጠብቀን ገብተን ብንወጣ ምን ምናጣው ነገር አለ? ምን የሚጎልብን ነገር አለ? ወደ ፈሳድ ውስጥ ገብተን ወንጀል ውስጥ ገብተን ደግሞ የምናገኘው ነገርስ ምንድን ነው? ልታስቡበት የሚገባ ጉዳይ ነው። የዛሬው መልእክቴ ይህንን ይመስላል። አላህ ሱብሓነሁ ወተዓላ ሰምቶ ከሚጠቀሙ ሰዎች አላህ ያድርገን። ረሱሉ ሰለላሁ ዐለይሂ ወሰለም ለሰሃባዎቻቸው ተዐወዙ ሚነል ፊተን ከፊትና ተጠንቀቁ፣ አላህ እንዲጠብቃችሁ ለምኑ። ከፊትና አላህ እንዲጠብቃችሁ ግልጽ ከሆነው ስውር ከሆነው ፊትና ያሉ ረሱሉ ሰለላሁ ዐለይሂ ወሰለም መከሩን ይላሉ ሰሃባዎች። እኛም ከፊትና መጠንቀቅ ያለብን አስቀድመን አቅም ያለን በመነጋገርም ይሁን በምንም ይሁን ማስተካከል፣ መምከር የምንችል መምከር፣ ከዛ በኋላ መጨረሻ ደረጃ በመጥላት ካልሆነ የሚመጡ ፊትናዎች ያምማሉ፣ አንድ ላይ ያተራምሳሉ። ألا صلوا وسلموا على نبيكم كما أمركم بذلك ربكم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض الله عن الخلفاء الأربعة وعن الصحابة أجمعين ومن تبعهم بإحسان إلى يوم الدين وعنا معهم بعفوك وكرمك يا أرحم الراحمين. اللهم أعز الإسلام والمسلمين وأهلك الكفرة والمشركين أعداءك أعداء الدين آمين يا رب العالمين. اللهم نجنا من الفتن ما ظهر منها وما بطن برحمتك يا أرحم الراحمين. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. اللهم تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.